የቤተ ሙከራ ስጋ ወይም ላብ ግሮን ሚት በሌሎች ስሞቹ ደግሞ ካልቸርድ ስጋ ካልቸርድ ሚት ወይም በሴል ላይ የተመሰረተ ስጋ ሴል ቤዝድ ሚት በመባል የሚታወቀው በዘመናችን ካሉ አስደናቂ ፈጠራዎች አንዱ ነው። ለብዙ መቶ ዘመናት የሰው ልጅ ለምግብነት በእንስሳት ላይ ጥገኛ ሆኖ ቆይቷል። እንስሳትን በማርባት በመመገብ በመጨረሻም ለስጋ ፍጆታ በማድረግ ኑሮውን መርቷል። ይህ ሂደት ከባህል ከወግና ከህልውና ጋር ጥልቅ ግንኙነት ነበረው። ነገር ግን እንደ አካባቢ ውድመት፣ የእንስሳት ስቃይና በቢሊየን የሚቆጠሩ ሰዎችን የመመገብ ተግዳሮት ካሉ ችግሮች ጋርም የተያያዘ ነበር። ዛሬ ግን ሳይንቲስቶችና ስራ ፈጣሪዎች ስለ ስጋ ያለንን አስተሳሰብ ሙሉ በሙሉ ሊለውጥ የሚችል አዲስ ሐሳብ ይዘው ብቅ ብለዋል። ይኸውም እንስሳትን ከማርባትና ከመግደል ይልቅ እውነተኛ ስጋን ከእንስሳት ሴሎች በቀጥታ በቤተ ሙከራዎችና በፋብሪካዎች ውስጥ የማምረት ሐሳብ ነው። ይህ ሐሳብ እንደ ሳይንሳዊ ልብ ወለድ ቢመስልም ቀስ በቀስ ግን እውን እየሆነ መጥቷል። በዛሬ ቪዲዮአችንም የምንዳስሰው ስለዚህ ነው። ቻናላችንን ሰብስክራይብ በማድረግ በየሳምንቱ የሚወጡ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ። የቤተ ሙከራ ስጋን የማምረት ሂደት የሚጀምረው በጣም ትንሽና ቀላል ከሆነ ነገር ነው። ይኸውም ከእንስሳት ሴሎች ነው። ሳይንቲስቶች እንስሳውን ሳይገድሉና ከባድ ጉዳት ሳያደርሱበት ጉዳት በሌለው የባዮፕሲ ዘዴ አማካኝነት አነስተኛ የሴል ናሙና ይወስዳሉ። ከዚያም እነዚህ ሴሎች ልክ በእንስሳው ሰውነት ውስጥ እንደሚያደርጉት እንዲባዙና እንዲያድጉ የሚያስችላቸው በንጥረ ነገር የበለጸገ ከባቢ ውስጥ ይቀመጣሉ። ይህ ከባቢ ለሴሎቹ እድገት አስፈላጊ የሆኑትን ኦክሲጅን፣ ስኳር፣ አሚኖ አሲድ እና ሌሎች ንጥረ ነገሮችን ያቀርብላቸዋል። ሳይንቲስቶች የሙቀት መጠኑን፣ የኦክሲጅን መጠንንና የንጥረ ነገር ቅልቅሉን በመቆጣጠር ሴሎቹ አሁንም በእንስሳው ሰውነት ውስጥ እንዳሉ እንዲሰማቸው ያደርጓቸዋል። ከጊዜ በኋላም ሴሎቹ ይባዛሉ። በመቀጠልም እኛ ስጋ ብለን የምንመገበው ዋነኛ ክፍል የሆነውን የጡንቻ ህዋስ ወይም መስል ቲሹ ይፈጥራሉ። ውጤቱም እውነተኛ ስጋ ነው። ምክንያቱም የተሰራው ከእንስሳት ከሚገኘው ተመሳሳይ የጡንቻ ሴል ስለሆነ ነው። ልዩነቱ ሙሉ እንስሳን የማርባትና የማረድ ፍላጎት አለመኖሩ ብቻ ነው። ሰዎች በቤተ ሙከራ ስጋ ትልቅ ተስፋ የጣሉበት ዋነኛ ምክንያት የተለመደው የስጋ ምርት በአካባቢ ላይ የሚያደርሰውን ጉዳት የመቀነስ አቅም ስላለው ነው። ከብቶችን፣ አሳማዎችንና ዶሮዎችን ማርባት ከፍተኛ መጠን ያለው መሬት፣ ውሃና ምግብ ይጠይቃል። የእንስሳት እርሻዎችን ለማስፋፋት ወይም ደግሞ ለእነርሱ መኖ የሚሆን ሰብል ለማምረት ደኖች ይጨፈጨፋሉ። በተለይ ላሞች ለአየር ንብረት ለውጥ አስተዋጽኦ የሚያደርገውን ሚቴን የተባለውን በካይ ጋዝ ያመነጫሉ። የተባበሩት መንግስታት ድርጅት ባቀረበው መረጃ መሰረት የእንስሳት እርባታ ለዓለም አቀፍ የበካይ ጋዝ ልቀት ከፍተኛውን ድርሻ ከሚይዙት ውስጥ አንዱ ነው። የቤተ ሙከራ ስጋ በስፋት መመረት ከቻለ በጣም አነስተኛ መሬትና ውሃ ብቻ የሚፈልግ ሲሆን የበካይ ጋዝ ልቀትንም በእጅጉ ሊቀንስ ይችላል። አንዳንድ ጥናቶች እንደሚያሳዩት የቤተ ሙከራ ስጋ ከተለመደው የከብት ስጋ ምርት ጋር ሲነጻጸር የበካይ ጋዝ ልቀትን ከ70% በላይ ሊቀንስ ይችላል። በዚህም ምክንያት ብዙ ሰዎች የአየር ንብረት ለውጥን ለመዋጋት በሚደረገው ጥረት ውስጥ እንደ አንድ ጠቃሚ አካል ይመለከቱታል። ለቤተ ሙከራ ስጋ መጀመር ሌላኛው ዋና ምክንያት የእንስሳት ደህንነት ነው። በየዓመቱ በቢሊየን የሚቆጠሩ እንስሳት ለምግብነት ይታረዳሉ። ከነዚህ ውስጥ አብዛኞቹ በፋብሪካ እርሻዎች ውስጥ በተጨናነቁና ስቃይ በበዛባቸው ሁኔታዎች ውስጥ ነው የሚያድጉት። በዓለም ዙሪያ ያሉ ሰዎች ስጋ መብላት ቢያስደስታቸውም እንስሳቱ በሂደቱ ውስጥ ስለሚያልፉበት ስቃይ ያለው ምቾት የማጣት ስሜት እያደገ መጥቷል። የቤተ ሙከራ ስጋ እንስሳትን ሳይገድሉ እውነተኛ ስጋን የመመገብ ዕድልን ይሰጣል። ከእንስሳው የሚወሰደው አነስተኛ የሴል ናሙና ብቻ ስለሆነ ያው እንስሳ መደበኛ ህይወቱን ሊቀጥል ይችላል። ይህ ማለት ጉዳዩ አወዛጋቢነቱ እንዳለ ሆኖ ወደፊት የሰው ልጅ የጅምላ እልቂት ከሚያስከትለው የሞራል ጥያቄ ነፃ ሆኖ የስጋን ጣዕምና ልምድ የሚያጣጥምበት ጊዜ ይመጣል ማለት ሊሆን ይችላል።
በተጨማሪም እያደገ የመጣውን የዓለም ሕዝብ የመመገብ ጉዳይ አለ። በ2050 የዓለም ሕዝብ ወደ 10 ቢሊዮን እንደሚጠጋ ይገመታል። ይህን ያህል ሕዝብ ለመመገብ ከፍተኛ መጠን ያለው ምግብ በተለይም ፕሮቲን ያስፈልጋል። ባህላዊ ግብርና ይህንን ፍላጎት ለማሟላት በቂ ላይሆን ይችላል። በተለይ ደግሞ የአየር ንብረት ለውጥ ለእርሻ የሚሆን ለም መሬትና የውሃ መጠን እየቀነሰ ባለበት ሁኔታ የቤተ ሙከራ ስጋ በትልልቅ የእርባታ ቦታዎች ላይ ጥገኛ ሳይሆን በከተማ ውስጥ ባሉ ፋብሪካዎች ወይም ባዮ ሪአክተሮች ውስጥ ሊመረት የሚችል አዲስ የፕሮቲን ምንጭ ሊሆን ይችላል። ይህ የምግብ ዋስትና እጦትን ለመፍታት እንዲሁም እንስሳትን ማርባት አስቸጋሪ በሆኑባቸው ክልሎች ውስጥ ለሚኖሩ ሰዎች ስጋን በቀላሉ ተደራሽ ለማድረግ ይረዳል። ይሁን እንጂ የቤተ ሙከራ ስጋ ብዙ ተግዳሮቶች አሉበት። ከሁሉም የበለጠው ደግሞ ወጪው ነው። እንደ አውሮፓውያን አቆጣጠር በ2013 የመጀመሪያው የቤተ ሙከራ በርገር ለንደን ውስጥ ለዓለም ሲተዋወቅ ለማምረት $300,000 በላይ ወጪ ነበረው። ይህንንም ያመረቱት በኔዘርላንድስ ከሚገኘው የማስተሪክት ዩኒቨርሲቲ በማርክ ፖስት የተመራ የሳይንቲስቶች ቡድን ነበር። በርገሩ ተበስሎ በምግብ ሀያሲያን ተቀምሶ የነበረ ሲሆን በሚያስደንቅ ሁኔታ ከእውነተኛ የበሬ ስጋ ጋር እንደሚመሳሰል ገልጸው ነበር። ከዚያን ጊዜ ጀምሮ በቴክኖሎጂ መሻሻልና ከኩባንያዎች በሚገኝ ኢንቨስትመንት አማካኝነት የቤተ ሙከራ ስጋ የማምረቻ ወጪን በከፍተኛ ሁኔታ ቀንሷል። ዛሬ እንደ ጉድ ሚት፣ ሞሳ ሚትና አፕሳይድ ፉድስ ያሉ ኩባንያዎች የቤተ ሙከራ ዶሮና የበሬ ስጋን በጣም ባነሰ ወጪ እያመረቱ ሲሆን ከነዚህ ምርቶች መካከል አንዳንዶቹ እንደ ሲንጋፖርና አሜሪካ ባሉ ሀገራት ለሽያጭ እንዲቀርቡ ተፈቅዶላቸዋል። ሆኖም የቤተ ሙከራ ስጋ አሁንም ከተፈጥሮ ስጋ የበለጠ ውድ ነው። እንዲሁም ከኢንዱስትሪ እርሻዎች ጋር ለመወዳደር ምርቱን በስፋት ማሳደግ ከባድ ፈተና ሆኖ ቀጥሏል። ሌላው ጉዳይ የህዝብ አመለካከት ነው። ምንም እንኳን የቤተ ሙከራ ስጋ በሴል ደረጃ እውነተኛ ስጋ ቢሆንም ብዙ ሰዎች በቤተ ሙከራ ውስጥ ያደገን ነገር የመብላት ሐሳብ ምቾት አይሰጣቸውም። ተቆጣጣሪ አካላት ምርቶቹ ለመመገብ ደህንነታቸው የተጠበቀ መሆኑን በጥንቃቄ እየገመገሙ ቢሆንም አንዳንዶች ስለ ደህንነቱ አሁንም ስጋት አላቸው። ሌሎች ደግሞ ተፈጥሯዊ ያልሆነ ወይም እንግዳ ነገር እንደሆነ ይሰማቸዋል። ምግብ ከባህልና ከወግ ጋር ጥልቅ ግንኙነት ስላለው የሰዎችን ልማድ መቀየር ቀላል አይሆንም። ሰዎች የቤተ ሙከራ ስጋን እንደ መደበኛ ነገር እንዲቀበሉ ማድረግ ዓመታትን የሚወስድ ትምህርት፣ ግብይትና ልምድ ሊጠይቅ ይችላል። ልክ እንደ ቢዮንድ ሚትስና ኢምፖሲብል ፉድስ ያሉ ከእጽዋት የተቀመሙ የስጋ አማራጮች ወደ ገበያ ገብተው ተወዳጅነት ለማግኘት ጊዜ እንደወሰደባቸው ሁሉ ካልቸርድ ስጋም የህዝብን እምነት ለማግኘት ረጅም ሂደት ሊያስፈልገው ይችላል። ጣዕምና ይዘት እንዲሁ አስፈላጊ ነገሮች ናቸው። ስጋ ማለት ፕሮቲን ብቻ አይደለም። ስለ ጣዕሙ፣ ስለ ስቡ፣ ስለ ይዘቱና ስለ አበሳሰሉ ጭምር ሰዎች ትኩረት የሚሰጡት ነገር ነው። የቤተ ሙከራ ስጋ አምራች ኩባንያዎች የእንስሳትን የጡንቻ ህዋስ ብቻ ሳይሆን ለስጋ የበለጸገ ጣዕምና ለስላሴ የሚሰጡትን ስብና አገናኝ ህዋሳትንም ለመፍጠር እየሰሩ ነው። አንዳንድ ቀደምት ቀማሾች የቤተ ሙከራ ዶሮ ወይም የበሬ ስጋ ከተለመደው ስጋ ፈጽሞ እንደማይለይ ተናግረዋል። ሌሎች ደግሞ ጣዕሙንና ይዘቱን በትክክል ለማምጣት ገና ብዙ ስራ እንደሚቀረው ያምናሉ። ሳይንቲስቶች ከተፈጨ ስጋ ባለፈ እንደ ስቴክ ያሉ የስጋ ውጤት ምግቦችን ለመስራት በ3D ፕሪንቲንግ ቴክኖሎጂዎች ጭምር ሙከራ እያደረጉ ይገኛሉ። በዚህ ሂደት ውስጥ መንግስታትና ባለሀብቶችም ቁልፍ ሚና እየተጫወቱ ነው። በቬንቸር ካፒታሊስቶች፣ በምግብ ኩባንያዎችና በታዋቂ ሰዎች ሳይቀር በሚሊዮን የሚቆጠር ዶላር በካልቸርድ ስጋ ጅምር ኩባንያዎች ላይ ኢንቨስት እየተደረገ ነው። መንግስታት የቤተ ሙከራ ስጋ ለወደፊቱ የምግብ ዋስትና ዘላቂ መፍትሄ ሊሆን ይችል እንደሆነ ለማጥናት ምርምርን በገንዘብ እየደገፉ ነው። እንደ ሲንጋፖር ያሉ ሀገራት ካልቸርድ ዶሮን ለንግድ ሽያጭ በማጽደቅ ቀዳሚውን ስፍራ ይዘዋል። ይህም ሰዎች በሬስቶራንት ውስጥ የቤተ ሙከራ ስጋ ገዝተው የሚበሉበት የመጀመሪያው ቦታ እንድትሆን አድርጓታል። በአሜሪካም የምግብና የመድኃኒት አስተዳደር እንዲሁም የግብርና ዲፓርትመንት
በቅርቡ የተወሰኑ የቤተ ሙከራ ዶሮ ምርቶችን በማጽደቅ ኩባንያዎች መሸጥ እንዲጀምሩ ፈቅደዋል። ሌሎች ሀገራት ይህንን አዲስ ቴክኖሎጂ እንዴት መቆጣጠር እንዳለባቸው አሁንም እየተወያዩ ነው። ነገር ግን ዓለም አቀፋዊው አዝማሚያ እንደሚያሳየው ካልቸርድ ስጋ ቀስ በቀስ ከቤተ ሙከራ ወደ ማዕድ እየተሸጋገረ ነው። የቤተ ሙከራ ስጋ ለአስደናቂ አዳዲስ አማራጮችም በር ይከፍታል። ሳይንቲስቶች ወደፊት እንደሚያምኑት ዛሬ በቀላሉ የማይገኙ እንደ ብርቅዬ ወይም ሊጠፉ የተቃረቡ የእንስሳት ዝርያዎች ያሉ ስጋዎችን ወይም ሙሉ ለሙሉ አዲስ ጣዕም ያለውን ስጋ ማምረት ሊቻል ይችላል። ፍጹም የሆነ የጣዕምና የተመጣጠነ ምግብ እንዲኖረው ተደርጎ የተሰራ ስቴክ ወይም ጤናማ ቅባት ያለው ዶሮን መብላት አስቡት። እነዚህ ሐሳቦች የወደፊት ቢመስሉም ቴክኖሎጂው ከጎለበተ በኋላ ምን ያህል ተለዋዋጭ ሊሆን እንደሚችል ያሳያሉ። በእርግጥ የቤተ ሙከራ ስጋ ብቸኛው አማራጭ አይደለም። ከአኩሪ አተር፣ ከአተርና ከሌሎች እጽዋት ተጠቅመው የስጋን ጣዕምና ይዘት የሚመስሉ ከእጽዋት የተቀመሙ የስጋ ተተኪዎችም ተወዳጅነታቸው እያደገ ነው። የነፍሳት ፕሮቲንና ፈርመንቴሽን ላይ የተመሰረቱ ፕሮቲኖችም ዓለምን በዘላቂነት ለመመገብ ያለሙ ፈጠራዎች ናቸው። ነገር ግን የቤተ ሙከራ ስጋን ልዩ የሚያደርገው በሴል ደረጃ በአዲስ መንገድ የተፈጠረ እውነተኛ ስጋ መሆኑ ነው። ይህም የእንስሳት ስጋን ትክክለኛ ጣዕምና ልምድ ያለምንም ጉዳት ለሚፈልጉ ሰዎች ማቅረብ እንዲቻል ያደርገዋል። የቤተ ሙከራ ስጋ አሁንም ገና ብዙ ይቀረዋል። በተስፋ የተሞላ ቴክኖሎጂ ቢሆንም ብዙ ተግዳሮቶችም አሉበት። የአካባቢን ጉዳት የመቀነስ፣ በቢሊየን የሚቆጠሩ እንስሳትን የማዳንና እያደገ የመጣውን ሕዝብ የመመገብ ተስፋ የተጣለበት ነው። በሌላ በኩል የወጪ፣ የአመለካከት፣ የቁጥጥርና የምርት ማሳደግ መሰናክሎች ሂደቱን ከባድ ያደርጉታል። በሚቀጥሉት 10 ዓመታት ውስጥ የቤተ ሙከራ ስጋ የዕለት ተዕለት ምግባችን አካል መሆን አለመሆኑ የሚወሰነው እነዚህ ተግዳሮቶች ከተፈቱ በኋላ ነው። እርግጠኛ ሆኖ መናገር የሚቻለው ግን ያለ እንስሳት የሚመረት ስጋ የሚለው ሐሳብ በዓለም ዙሪያ ያሉ ሳይንቲስቶችን፣ ንግድ ድርጅቶችንና የሰዎችን ቀልብ መማረኩ ነው። ይህ የሰው ልጅ ፈጠራ ምን ያክል ርቀት መጓዝ እንደሚችል ያሳየናል። ስለ ምግብ የወደፊት ዕጣ ፈንታ እንድናስብም ይጋብዘናል። ላይክ፣ ሼር እና ሰብስክራይብ በማድረግ ሳምንታዊ የሳይንስና ቴክኖሎጂ ቪዲዮዎችን ይመልከቱ።